ሚኪያስ ዳግመኛ የሰው ህይወት አበላሸ ማለት ነው። ለዛውም የእህቱን የማህሌትን ያረገዘችውን ልጅ እንግዲህ ለማስወረድ ብሎ የሰጣት መድኃኒት እሷ ላይ ኃይለኛ አደጋ ላይ ጥሏት እንግዲህ ራሷን ስታ በአባቷ ፊት ትወርቃለች። ወይዘሮ ሂሩትና አባቷ እንግዲህ ተባብለው ወደ ሆስፒታል ይወስዷታል ማለት ነው። ከዶክተሮቹ የሰሙት ነገር ግን በጣም የሚያሳዝን በጣም ከባድ ነበረ። በተለይ ለአባትየው ማለት ነው። አባትየው ተደፍራ ማርገዟን አያውቁምና ከዶክተሯ እንዳረገዘችና ነገር ግን ጽንሱን እንዳልነከው እሷን እንደጎዳ ሲሰሙ ማመን ነበር ያቃታቸው። ተከሰትና ሚኪያስ ስራቸውን ስለሚያውቁ በጣም ተደናግጠው ነበረ። እንዴት ነው ታዲያ ጽንሱን ያልነከው? ጽንሱ ደህና ነው ወይ እያሉ ነበረ ዶክተሯ ምርመራ ሲያደርጉባት እየቆዩት ማለት ነው። ብሩኬና ኢንስፔክተር መርማሪው እንግዲህ በአንድ አጋጣሚ መንገድ ላይ ይገናኛሉ ማለት ነው። ኢንስፔክተሩ የምስራች አለይ ብሩኬ ይለዋል። ብሩኬም የምስራቹን ለመስማት በጣም ጓጉቶ ነበር። ነገር ግን የምስራቹ ከላይ ፈቃድ እንደተሰጠው እንዲመረምራቸው ሶስቱንም ነበረ። ብሩኬም ብዙም አላስደሰተውም ነበረ። መርማሪው እንግዲህ ሚኪያስ ክላስ የድምጽ መግጫ እንደሚያኖር ይሰጠዋል። ያቺን ጎበዝ ጠበቃ ሰላም በልልኝ ይለውና ሰሞኑን ክትትሉን በደንብ እንደሚቀጥል ሶስቱም ላይ ምርመራ እንደሚያደርግ ይነግረውና ይለያያሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። እንዲሁም ነባሮቹ ላይክ ሼር ያደረጋችሁ አበረታቱ ማለት ነው። እንግዲህ ዛሬ የላችሁ የመጣሁት የማህሌት መጨረሻ ምን ላይ ደረሰ የሚለው ነው። በጣም ያሳዝናል የሚኪያስ ነገር። እንግዲህ እንደምታዩት ሚኪያስ እህቱን ማህሌት ከአጋቿ ከጸገየ ስላረገዘች ይህ ጽንስ ማደግ የለበትም ከዛ አረመኔ የተረገዘ ልጅ አስወርደዋለሁ ብሎ እንግዲህ ከተከሰት ጋር ባረጉት ንግግር አማካኝነት እንግዲህ ተከሰት መድኃኒቱን አጥቶ ሰጥቶት ከጁስ ጋር በጥብጦ በአባቷ ፊት እንዳጠጣት አይታችኋል። ያ መድኃኒት እንግዲህ በጣም አሟት ራሷን ስታ ትወርቃለች። እነሱም ሂሩትም ወደ ሆስፒታል እንግዲህ አባብላ ተወስዳታለች። እዛም እንግዲህ አባትየውም ሄደው ዶክተሮቹን እየጠየቁ ነበረ። እባካችሁ ምን ሆና ነው ምንድነው እያሉ ዶክተሯ እንግዲህ በደንብ ቅጭቅጩን ትነግራቸዋለች። ማህሌት እንዳረገዘች እና የአራት ወር ሳምንት ነፍሰ ጡር ነበረች። ነገር ግን ልጁን ለማስወረድ የወሰደችው መድኃኒት ነው መሰለኝ በጣም ጎርቷታል፣ ማህፀኗን ጎርቷታል። ልጁ ወረደ ወይ ሲሏት እንግዲህ እነ ሚኪያስ ልጁ አልወረደም፣ ነገር ግን ጤነኛ ልጅ ላትወልድ ትችላለች ይላቸዋል። እነሱም ያንን መድኃኒቱን ስለሰጡ ስለሚያውቁ ሁለቱም በጣም ይደናገጣሉ። ጋሽ ዘነበ ምንድነው ጋሽ አባትየውም እንግዲህ በጣም ተደናግጠዋል። አልሰሙም ነበር ማርገዟንና ሚኪያስና ተከሰት እንግዲህ አንተነህ ይህንን አደጋ ያደረስክብኝ እህቴ አንድ ነገር ትሁንና አንላቀቅም እየተባባሉ እንግዲህ ለብቻቸው እያወሩ ነበረ። ሚኪያስ እንግዲህ አሁን ላይ በዚች በዶክተር አማካኝነት ሚስጥሩን ለፖሊስ አውጥታ ብዙ ችግር ውስጥ እንደሚገባና ነገር ሁሉ እንደሚታወቅበት ግልጽ ይመስለኛል ማለት ነው። በጣም የሚገርም ነው የዛሬው የዶክተሯ ምላሽ ማለት ነው። ያንን መድኃኒት እንግዲህ በላብራቶሪ ተመርምሮ ውጤቱን ለፖሊስ መስጠት አለብኝ። ምክንያቱም ለምን እንደወሰደች ከዶክተር ፍቃድ ያልተገኘ መድኃኒት ለምን እንደወሰደችና መመርመር አለበት ብላ ስትነግራቸው እንግዲህ ሁለቱም ስራቸውን ስለሚያውቁ በጣም ተደናግጠው ለምን እንደዚህ ታደርጊያለሽ? ለምንድነው እንደዚህ ጽንሱ አሁን ያድጋሉ ስትላቸው ነገር ግን ጽንሱ ትክክለኛ ልጅ ላይሆን ይችላል፣ ጤነኛ ልጅ ላይሆን ይችላል ትላቸዋለች። ሚኪያስ እንግዲህ ባክሽን ተባበሪኝ፣ ገንዘብ ልስጥሽና ምን ያክል ገንዘብ ነው የምትፈልጊው? ወደ ፖሊስ የሚለውን ነገር ተይልን፣ ለምን እህቴን ታሳስሪያለሽ እያለ እሷን ለማሳመን ይሞክራል። ነገር ግን እሷ ከነሱ የፈለገችው መድኃኒቱን እሷ እንዳልወሰደችውና ሰው እንደሰጣት ነበር እየነገረቻቸው ያለችው። እነሱም እሱ ስለሆነ የሰጣት በጣም ተደናገጠና ይሄ ነገር ወደ ፖሊስ መሄድ የለበትም እባክሽን እያለ ተከሰትም እየለመናት ነበር። እሷ ግን በጭራሽ ላደርገው አልችልም፣ በሰው ህይወት አልቀልድም፣ እኔ ዶክተር ነኝ፣ ፖሊስ ይመጣል፣ አሁን ምርመራውን እሷን በቃሏ መናገር አለበት ትላቸዋለች። እነሱ በጣም ተደናገጡ። የሚይዙት የሚጥሉትን ቸገራቸው ማለት ነው። እንግዲህ ብሩኬ ሊስትሮውን ይዞ ወደ ስራ ቦታ እየሄደ ልዕልቴ
ትደውልለታለች ማለት ነው። ልዕልቴ እባክህን ናፍቀኛል፣ ሰው አይናፍቅህም ወይ ለምን አልደወልክልኝም ብላ ጥያቄ ታቀርብለታለች። እኔም እኮ በጣም ናፍቀሽኛል ትለዋለች። ዛሬ የምስራች አለኝና እንገናኝ ትለዋለች። ቢሮዋ ቁጭ ብላ ነበር የደወለችለት። እዛ እንግዲህ ቁጭ እንዳለች ቾምቤ የድራማው ድምቀት ተከሰት ጋር እውነቴን ነገራችሁ ቾምቤም በጣም ለድራማቸው ድምቀታቸው ነው ይመጣል ማለት ነው። እንዴት ነሽ ናፍቀሽ ነው የመጣሁት ይላታል። አልተሻለህም እንዴ ዛሬም ስትለው አዎ አልተሻለኝም እያለ ከሱ ጋር እየተጨዋወቱ ነበረ። ብሩኬም እንግዲህ ሊስትሮን ይዞ ወደ ጋሽ ጋር ይሄዳሉ። ጋሽም ትንሽ ደብሯቸው ጋሽ ዘነበም ትንሽ ደብሯቸው ነበር ያገኘው። ምን ሆነህ ነው ጋሼ ፊት ትክክል አይደለም ሲላቸው ብሩኬ የብሩኬ እህት የሚኪያስ እህት እኮ ማህሌት ታማ ሐኪም ቤት ገባች ይላሉ ጋሽ ዘነበ ማለት ነው። እንዴ ማን ነገረህ አንተ ታዲያ ሲለው ሂሩት ደውላ ነገረችኝ ይላሉ። እሷ ደግሞ ምን ነው መከራዋ በዛ እያለ እንግዲህ ብሩኬ ስለሷ እያወሩ ነበር። እኔ ግን ዛሬ የነገርኩህ ወደ ልዕልቴ ጋር ልሄድ ነው እያለ አንተ ልታስፈቅዴ ነው የመጣኸው ማለት ነው እያለ አዎ መናገር ስላለብኝ ነው ይላል ብሩኬ ማለት ነው። ጋሽ ዘነበም እንግዲህ እቃውን አኑሮ ወደ ልዕልቴ እንደሚሄድ ይነግርና ይሄዳል ማለት ነው። ብሩኬም ወደ ልዕልቴ ጋር ያቀናል። እንግዲህ የማህሌት ጉዳይ ዶክተሯ በደንብ ከሚኪያስ እና ከተከሰት ትክክለኛው መረጃ ያገኘች እንደሆነ ግልጽ ነው ማለት ነው። ወደ ማህሌት ወዳለችበት ክላስ ትገባና እንግዲህ ማህሌት አባቷን ለምንድን ነው እንደዚህ ያደረግሹ ለምንስ አልነገርሽኝም ነበር እያሏት ነበረ። ክላስ ተኛችበት ክላስ አባቷም እንግዲህ ምን ብዬ ልንገርህ ይህንን ወርደቴን ትለዋለች። ለምንስ ታዳ መድኃኒት ወሰድሽ ህይወትሽን እኮ ሊያጠፋሽ ይችል ነበር ሲላት እንግዲህ አባቷ በጣም ደንግጣ ያ የተሰጣ ጁዝ አስታወሰች ማለት ነው። ያንን መድኃኒት እንግዲህ በጁዝ አድርጎ የሰጣት እሱ ነውና ጠጭ እያለ ሲላት ያንን እያስታወሰች ነበርና በቃ እሱ አረመኔ ነው፣ እሱ ጨካኝ ነው እያለች እንግዲህ ማልቀስ ጀመረች ማለት ነው በውስጧ። ከዛ ዶክተሯም እንግዲህ ትገባና አባቷን አስወጥታ አባቷ ፊት መናገር አልፈለገችም። አባቷን አስወጥታ ትንሽ ማህሌትን ማናገር ፈልጋለሁ ጋሼ ላስወጣው ስትላቸው አይ ሚኪያስን ጥሪልኝ እኔ አወጣለሁኝ ይላሉ። እኔ አወጣዋለሁ ብላ እሷም የማህሌትን አባት ወደ ውጭ ማውጣት ሞከረች። ውጭ እንግዲህ ጋሽ ሚኪያስና ተከሰት ቁጭ ብለው አንተ ነህ እህቴት ብትሞት እንግዲህ እኛም በቃ እስር ቤት መግባታችን ነው ፖሊሶቹ ከመጡ እያሉ እንግዲህ ሚኪያስ ብዙ ነገር ሴራ ስላለበት ፖሊስ ያዘው ማለት የትርስቴም ገዳይ መሆኑ እንግዲህ እሱ ይታወቃል ማለት ነው። በቅርቡ እንግዲህ ሚኪ በሁሉም ወንጀል እንደሚገባ ገልጽ ነው ማለት ነው። ከዛ ዶክተሯም እንግዲህ ወንድምሽ አረመኔ ጨካኝ እንደሆነ በደንብ መናገር አለብሽ፣ ፖሊስ እየመጣ ነው አሁን ላይ ለቀጣውም እንግዲህ ለህይወትሽ ስለሚያሰጋሽ ወንድምሽን ማሳሰር አለብሽ ስትላት በጭራሽ ላረገው አልችልም፣ ነገር ግን ጨካኝ ነው እንደምትዩ አዎ ጨካኝ ነው፣ አሁን ከትንሽ ጊዜ ወዲህ ነው እንደዚህ የተቀየረው፣ ለምን እንደሆነ አላቅም፣ ነገር ግን ላሳስረው አልችልም ትላታለች። ዶክተሯም አዎ ወንድምሽን ማሳሰር በጣም ቢከብድም ነገር ግን ያረገሽውም ልጅ ጤነኛ ልጅ ስለማይሆን ስትላት እንግዲህ ማህሌት በቃ ለእሷን ቀወጠችው። ምክንያቱም በገዛ ወንድሟ የማይሆን ልጅ መውለድ ማለት በጣም ከባድ ነው። አለቀሰች። እንግዲህ ሁሉም ገቡ። ሚኪያስ ግን ውጭ ሆኖ ለራሱ ስሪያውን ስለሚያውቅ እየተጨነቀ ነበር። ጋሽ ዘነበም አባቷም ገቡ፣ ተከሰትም ገቡ። እንግዲህ ዶክተሯም ልታረጋጋት ሞከረች። ነገር ግን እሷ የሀረመኒ ጨካኝ እያለች እያለቀሰች ነበረ ማለት ነው። እንግዲህ ልዕልቴና ብሩኬ እና ቾምቤ ሆኑና እንግዲህ ወደ ካፌ ያቀናሉ ማለት ነው። እየተጨዋወቱ እያሉ የምትሰራው ስራ ውጤታማ እንዳረጋትና ብሩን ሰጥተው እሱ ከሊስትሮ ስራው እንዲወጣ ትነግረዋለች ለብሩኬ ማለት ነው። ነገር ግን እሱ ግን ያንቺን ብር ወስጄ እህቴን ነው እንጂ ማመጣበት ሌላ ስራ አልጀምርም ይላታል። እንግዲህ ብሩኬ ብሩን የሚፈልገው ለእህቱ እንደሆነ ሲነግራት ልዕልቴም ትንሽ ብታዝንም ነገር ግን በሱ ሀሳብ ተስማምቻለሁ እሺ ስትለው በጣም ደስ አለውና እጇን ሲስማት
ቾምቢ እንግዲህ የድራማቸው ድምቀት ነው። ሀቂቃን ስነግራቸው ማለት ነው። ምንድነው የማየው ነገር ደስ አላለኝም ይላቸዋል። እንግዲህ ዛሬ ጀመረ ወቅ እኔና ብሩኬ ፍቅረኛሞች ነን። ከዛሬ በኋላ እንግዲህ እኔና ብሩኬ ፍቅረኛሞች ነን፣ አንድ ጋ ነው የምንቀጥለው ስትለው እንግዲህ ቾምቢ ቅልጥልጥ አድርገው ደስተው ማለት ነው። የጩ ሀዘባ ከተረጋጋ ካፌ ነው ያለው ቢሉትም እንግዲህ አደመቀላቸው ትላላችሁ። እንግዲህ ምርመራው ዶክተሯ ጋር መርማሪው ክፍል ይገባል ማለት ነው። መርማሪው ፖሊስ ይመጣል። ምንድነው ተደውሎልን ነው ችግር እንደተፈጠረ ሲላት፣ አዎ የሆነ ልጅ በህገ ወጥ መድኃኒት ውርጃ ለማድረግ ፈጽማለች ትለዋለች። ውሰጅኝ አሁን ስራ አለብኝ ከሷም የምሰማው ነገር አለኝ ይላታል ማለት ነው። እሷም እንግዲህ እባክህን ትንሽ ተረብሻለ አሁን ያረጋጋና ብትለውም ችግር የለውም ጠይቃታለሁ ብሎ እንግዲህ ወደ ክላሷ ሲያቀና ቾምቤን ተከሰትና ሚኪያስ እንግዲህ በጣም በተደናገጠ ሁኔታ እየፈሩ ነበረ ውጭ ላይ ማለት ነው። እሱ የሚገባና እንግዲህ ምርመራውን ለማድረግ አባቷ ጋር ነበር። ምንድነው ምን ልታረጉ ነው የመጣችሁት ይላሉ አባቷ። ከሷ የምንሰማው ነገር አለ፣ ይሄን ነገር ለምን እንዳደረገች ልጠይቅ ነው የመጣሁት ሲላቸው መርማሪው ሌላ ችግር ደግሞ አትፈጽሙባት ባካችሁን አሉ የማህሌት አባት ማለት ነው። ነገር ግን እንደምንም ብለው ለማስወጣት ሞከሩ። ዶክተሯና አባትየዋ ወጡ። መርማሪውም እንግዲህ ቃለ መጠይቅ ሊያደርግላት ጀመረ። እውነተኛውን ትክክለኛውን ነገር ትናገር ይሆን ማህሌት? ወንድሟን ታሳስረው ይሆን ወይንስ ተድበስብሶ ይቀር ይሆን? አብረን የምናይ ይሆናል። ሀባይቦቼ እንግዲህ ከዚህ ድራማ ምንም እየወሰደን አይደለም። የሚኪያስ ነገረኛነት ሊወጣ ነው ስንል ይድበሰበሳል ማለት ነው። እንግዲህ አብረን እናያለን። ቀጣይ እወዳችኋለሁ ሀባይቦቼ። እስከ መጨረሻው ስላዳምጣችሁ አመሰግናለሁ። ባይ ባይ።